ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የዛሬውን መልእክት አነበዋለሁ። አንድ ሁለት ቁጥር ነው፣ አጭር ቃል ነው ዛሬ የምናየው። ቁጥር 10 እና 10 ቁጥር 10 ብቻ ነው ዛሬ የምናየው። እንደዚህ ይላል፣ እኔም ልሰግድለት በእግሩ ስር ተደፋው፣ እርሱ ግን ተው ይህን አታድርግ፣ እኔም ከአንተና የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና ይላል። አነበባችሁት? ደግሜ ያነበዋለሁ፣ አጭር ቃል ስለሆነች ዛሬ የምናየው። መልአኩም እኔም ልሰግድለት በእግሩ ስር ተደፋው፣ እርሱ ግን ተው ይህን አታድርግ፣ እኔም ከአንተና የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና ይላል። የዛሬው ትምህርት ርዕሳችን የሚሆነው ምንድነው? ርዕሱ መጽሐፍ የምትፈልጉ ሰዎች ጻፉት። የትንቢት መንፈስ የሚል ይሆናል። የትንቢት መንፈስ ምንድነው? የትንቢት መንፈስ the spirit of prophecy። የትንቢት መንፈስ አለ ወይ? መቼም ያው ትንቢት አለ ወይ እንደማትሉኝ ተስፋ አደርጋለሁ። ምክንያቱም መኖሩን በታንጀብል በሆነ ሁኔታ እያየን ያለው ነገር ስለሆነ ማለት ነው አይደለም? ያው ሰሞኑን ማህበራዊ ሚዲያ ላይ አንዳንድ ነገሮች አከራካሪ ሆነው ብቅ እያሉ ነው ያሉት። ምናልባት ማህበራዊ ሚዲያ የምትከታተሉ ሰዎች ካላችሁ ይሄው ምንድነው አንድ ቤተ እምነት አንድ ዲኖሚኔሽን እኛ በነቢያትም በሐዋርያትም አናምንም የሚል አቋማቸውን ግልጽ አድርገዋል። እንግዲህ በዚህ ጉዳይ መጽሐፍ ቅዱስ ምን ይላል የሚለውን ነገር ያው ለዘመናት ሲያከራክር የነበረ ነገር ስለሆነ አሁን እዚህ ላይ ብዙ መጨመር አያስፈልግም፣ መቀነስም አያስፈልግም። በእርግጥ የዛሬም መልእክቴ ይሄ ስላልሆነ እዚህ ላይ ትኩረት ማድረግ አልፈልግም። ግን ምንድነው ዛሬ እንድናይ የፈለግኩት የትንቢት መንፈስ ጥም እንደሆነች አስባለሁ አይደለ? the spirit of prophecy። ቁጥር 10 ጋር ሲጀምር ምንድነው የሚለው? እኔም ልሰግድለት ይላል። እኔም ያለው ማን ነው? ዮሐንስ ነው። ከዛ ምን ላደርግ አለ? ልሰግድለት አለ። ለማ? ይሄንን ነገር ለሚያሳየው ለመልአኩ። መልአኩ ምንድነው ያየው? ከምዕራፍ 19 ጀምሮ ወደ ኋላ ብንመለከት ዮሐንስ ያያቸውን ነገሮች ሁሉ ብዙ ነገሮች አይቷል። ባለፈው ሳምንታት ያየናቸው ነገሮች አሉ። ለምሳሌ አውሬውን አይቶታል። ከዛ ደግሞ በባቢሎን ከተማ የተመሰለችውን ያችን ሴት አይቷታል። በእጇ ላይ የሆነ ጽዋ ይዛ ነበር ብሏል። ከዛ ደግሞ የተቀመጠችበትም ደግሞ አውሬ 7 ራሶች ነበሩት ይላል። ከዛ ደግሞ የወርቅ ካባ ለብሳ የወርቅ እንዲህ የከበሩ ድንጋዮችን አርጋ ነበር ይላል። እና ያየው ነገር ባለፈው ሳምንታት ስናይ እንደነበረው በጣም ረቂቅና ጥልቅ ማለት ሰው ዝም ብሎ በአይምሮ አይቶ ብቻ ይሄ ነው ትርጉሙ ብሎ ትርጉማቸው ሊያስቀምጣቸው የማይችል ከባባድ ጥንቃቄ በተሞላበት ሁኔታ ስነ ፍታት የሚያስፈልጋቸው ነገሮች ናቸው ያየው። እና መልአኩ ለዮሐንስ እነዚህ ነገሮች ከማሳየት ባለፈ የእያንዳንዳቸውን ነገር ትርጉም አያይዞ ይነግረዋል አይደለም? ለምሳሌ አሁን እቺ ያያት ሴት ማናት ይለዋል? ያቺ ከተማ ናት ይለዋል አይደለ? ዮሐንስ ያየው አንድ ሴት እኮ ነው፣ አውሬ ላይ ቁጭ ያለች አንድ ሴት። እስከዛሬ በእርግጥ እኛም ስለ ዮሐንስ ራእይ መጽሐፍ ስናነብ በአውሬው ላይ ቁጭ ያለች ያቺ ሴት ምናምን ብለን ስንል ምናልባትም ይሄንን ትምህርት ከመማራችን በፊት ስለ ሴትዮዋ ያለን መልከታ ምንድነው? በቃ ሴትዮዋ የሆነ ዘመን ላይ የምትመጣ አውሬ ላይ ቁጭ የምትል አንድ ጭራቅ ሴት አድርገን ነው ለምን ስለው ሆነስትሊ ስፒኪንግ እኔ እስከዛሬ እንደው ዮሐንስ ራእይን መጽሐፍ በጥልቀት እንደዚህ ከማየቴ በፊት ስለ ሴትዮዋ ያለኝ መልከታና ትርጉም ምንድነው? በቃ አንድ ሴት እንደሆነች ነው። ግን ሴትዮዋ ግን ሴት ሳትሆን ከተማ እንደሆነች በዚያ ሰዓት በከተማ መስሎ እንደሆነ እግዚአብሔር ያሳየው ለዮሐንስ የነገረው ማን ነው? መልአኩ ነው። እና ለእያንዳንዱ ነገር መልአኩ ራእይ ያሳየውና ከዛ ምን ያደርጋል? ትርጉሙን ያስቀምጥለታልና እንግዲህ እነዚህ ሁሉ ነገሮች ከምዕራፍ 19 ቁጥር 10 ድረስ በርካታ ነገሮችን ካሳየው በኋላ ምን እንደሆነ የነገረን መጽሐፍ ቅዱስ ልክ ራእዩን አይቶት እንደጨረሰ ዮሐንስ ብድግ አለና ለመልአኩ ምን ሊያረግ? ሊሰግድ ሊሰግድ በእግሩ ስር ሊደፋ ተዘጋጀ ማለት ነው። ከዛ በኋላ ምን አለው? ልሰግድለት በእግሩ ስር ተደፋ። እንደውም ተደፋው እኮ ነው ያለው። ባይዘው እቺን ቃል እንደው ወደ በኋላ በደንብ አሳያችኋለሁ። ተደፋው የሚለው ቃል እንደው በቃ አክብሮታዊ ወይንም የጸጋ ስግደት ምናምን ተብሎ በእኛ ዘመን ላይ እንደሚከፋፈለው ሳይሆን በደንብ ያንን መልአክ ወርሺፕ ለማድረግ ወይንም መለኮታዊ ክብር ለመስጠት የሚደረግን ተግባር ነው ያደረገው ዮሐንስ። አሁን እዚህ ጋር ባሳያችሁ ከካሜራው ውጭ ሆናለሁ ብዬ ነው።
ዮሐንስ ጉልበቱ መሬት ብቻ አይደለም የነካው፣ እንደው በርከክ ብሎ ወይም ደግሞ ከወገቡ ጎንበስ ብሎ አይደለም አመሰግናለሁ ክቡር መልአክ ሆይ ይሄን ሁሉ ራእይ ስላሳየኝ አይደለም ያለው ዮሐንስ። ጉልበቱ ብቻ ሳይሆን ግንባሩ መሬት ጭምር እንደነካ ወርሺፕን ያደረገው። እንግሊዘኛውን ባነበላችሁ እንደዛ ነው የሚለው። መልአኩን ሊያመልከው ልክ ሲደፋ የመልአኩ ምላሽ ምን እንደሆነ ይነግረናል። ተው ይላል እዚህ ጋር ያለው ትርጉም፣ አዲስ መደበኛ ትርጉም። ተው ይህንን አታድርግ ብሎ ከለከለው ይለናል። አሁን እዚህ ጋር እንደው ቆም ብዬ ዮሐንስን ባገኘው በእርግጥ ያው ወደፊት ማግኘታችን አይቀርም ዮሐንስን፣ ግን እንደው መካከላችን ሊገኝ የሚችልበት አጋጣሚ ቢፈጠር ኖሮ እንደው ዮሐንስን መጠየቅ ቢቻል ልጠይቀው የምችለው አንድ ጥያቄ ምን መሰላችሁ? እንደው ዮሐንስ በዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ እንደው ምን አስበህ ነው ማለት ፈልጋለሁ። ለምን ካላችሁኝ መቼም ይሄን ነገር እኮ ያለው ዮሐንስ ነው። አንድ ተራ ትናንትና ጌታን የተቀበለ ሰው እኮ አይደለም። ለአንድ ለመልአኩ ሊሰግድ እኮ የተደፋው እኮ ትናንትና በጌታ ያልነበረና ከትናንትና ወደ ጌታ የተቀበለ ሰው እኮ አይደለም እኮ ማለት ዮሐንስ እኮ ማለት በነገራችን ላይ የዮሐንስ ወንጌል መጽሐፍ ጸሐፊ ይህ ብቻ አይደለም። የአንደኛ ዮሐንስ፣ የሁለተኛ ዮሐንስ፣ የሶስተኛ ዮሐንስ መጽሐፍ ጸሐፊ እኮ ነው። ዮሐንስ በክርስትና ረጅም ዘመን ከመዝለቅም ባለፈ ለትውልድ ተሻጋሪ የሆነ መጽሐፍን የጻፈ ሰው እኮ ነው ዮሐንስ ማለት። ምን ልፈልጌ ነው? ዮሐንስ ማለት በጣም ጠሊቅ የሆነ ስለ እግዚአብሔር ወይ ስለ መለኮት ጠሊቅና ጠንካራ የሆነ ዕውቀት ያለው ሰው ነው። እንዴት ይሄንን የሚያክል አንድ ጃይንት መልእክቱ እስከዛሬ ድረስ በእኔና በእናንተ የሚነበብለት ጃይንት ሐዋርያ እንዴት እንደው ለአንድ መልአክ ሊሰግድ ጉልበቱና ግንባሩ መሬት ሊነካ ቻለ? ወገኖች ይሁን በነገራችን ላይ ነው ብጠይቀው እኔም ደስ ይለኛል። ገብቷቸዋል? ምክንያቱም መቼም የሚያየው ዮሐንስ የሚያየው እግዚአብሔር እንዳልሆነ ሰምታችሁኛል። መለኮት እንዳልሆነ መልአክ እንደሆነ እኮ ያውቃል። ታዲያ እንዴት እንደው ዮሐንስ ልቡስ እሺ ያለው በመልአኩ ፊት ለመንበርከክ? ይሄን ነገር ዝም ብዬ በዚህ ሳምንት ሳስብና ሳሰላስል ነበር። መቼም ለእናንተ ለማስተማርም በክፍሉ ላይ ሲዘጋጅ ለምን እል ነበር። ለምን እንዴ ዮሐንስ ለምን ዮሐንስ ለምን እላለሁ። ደግሞ ይገርማቸዋል። እዚህ ጋር ሊሰግድለት ሲል ከለከለው ይለና እንደገና ወደ ምዕራፍ 22 ጋር ስንመጣ ወደ መጨረሻው ምዕራፍ ስንመጣ ተደጋጋሚ ነገር እንደገና ሲያረግ ትመለከታላችሁ ዮሐንስ። ከዛ ምናልባት እንግዲህ ነገር ሳካፍላችሁ ለእናንተ ልክ እንደኔ ጥያቄ ተፈጥሮባችሁ እንደሆነ ባላውቅም ግን ነገሩን ዝም ብለን አንብበን ልናልፈው የምንችለው ነገር እንዳልሆነ አስባለሁ። ከዛ ዝም ብዬ ቆም ብዬ ማሰብና ማሰላሰል ጀመርኩ። ለምንድን ነው ዮሐንስ ሊሰግድ የራሱን የተደፋው ብዬ ሳስብ በደንብ ስሙኝ። እንደውችን ነገር ሳልተወላችሁ ማለት ስለማልፈልግ ነው። በአንድ በኩል በዮሐንስ መፍረድ የማልፈልገው ለምን መሰላችሁ? ዮሐንስ በዛ ሰዓት ያየው ነገር ልክ እንደኔና እንደናንተ የተለመደ ነገር አይደለም። ኤክስትራ ኦርዲነሪ የሆነ ነገር፣ መልአኩ የገለጠለት ነገር በጣም ጠሊቅ የሆነ ነገር ነው። ይህ ብቻ ደግሞ ሳይሆን የመልአኩ አፒራንስ በራሱ ከዮሐንስ ጋር አብሮ ወክ እያደረገ ሊመጣ ባለው ዘመን ላይ ሊሆን ያለውን ነገር እየገለጠለት ያለው መልአክ በራሱ የተላበሰው ክብር አሁን እኔና እናንተ እዚህ ጋር ቁጭ ብለን ስንማማረው ነው እንጂ ቀለል ያለብን አጠገቡ ሆኖ ይሄን ነገር ሲያይ ለነበረው ዮሐንስ ቀላል የማይባል ስሜት የሚፈጥር ነገር ነው። ገብታችኋል? አሁን ቆይ ልንገራችሁ። ድንገት እዚህ ጋር አሁን በቃ ኤንጅል ቢገለጥ አሁን ፊት ለፊት ልክ እኔ እንደምታዩኝ የሆነ መልአክ ብሎ ቢገለጥ ኦ ሃሌሉያ ትላላችሁ እንዴ? ማንም አይልም እንደዛ። ማለት ድንጋጤ የሚባለው ነገር ራሱ አይበቃንም። መደንገጥ ራሱ አይበቃ። ሌላ ነገር ከመደንገጥም ባለፈ ሌላ ነገር ሁላ መሆን ነው የምንፈልገው። እና አንዳንድ ጊዜ አገልጋዮች ያገለገሉ እዛ ጋር አንድ መልአክ ያለው እዚህ ጋር እንትን ያለው መልአኩ ታጠፈ የፈውስ መልአክቶች ሙቭ ሲያደርጉ ብለው ሲናገሩ እነሱ በመንፈሳቸው ስለሚያዩ ነው። ገብቷቸዋል? በራእይ ስለሚያዩት ነው እንጂ ያ ነገር እንደሚሉት እንደው ልክ እኔና እናንተ እንደምንተያየው ቪዚብል ሆኖ በአካል መካከላችን መመላለስ ቢጀምር እመኑኝ ልባችን ትናንትና የመታው ከነበረው አመታት ከፍ በዛ ሰዓት ብንለካ የልባችን ምት ሄዷል። ቀላል ነገር አይደለም። ምክንያቱም አንድ አገልጋይ ማህበራዊ ሚዲያ ላይ ሲናገር ሰምቼዋለሁ። መላእክቶች ማለት ኢትዮጵያ ላይ እንደሚታሰቡት አይደለም። ግልጽ ነው። መላእክቶች በጣም ፓወርፉል ናቸው። በጣም ማይት ግሎሪየስ አካላት መንፈሳዊ አካላት ናቸው። ልክ እንደኔና እንደናንተ ስጋ ለበስ አይደሉም። ሰው ሲያየው ዝም ብሎ ኖርማል ሊሆን አይችልም።
እና ለዛ ነው ዮሐንስ በደምብ ዮሐንስ ልክ እንዳየው ራእዩን እንዳየው ወዲያውኑ የሰገደው ያየው ነገር ከአይምሮ በላይ ስለሆነበት ነው። ግልጽ ነው። ታዲያ እኔ ዛሬ በዚህ ውስጥ ለእናንተ ለተወላችሁ የምፈልገው ነገር ምንድን ነው? ዛሬም በዚህ ዘመን እንደው እቺን ቃልችን እውነት ወደኛ ዘመን ስናመጣት ከዚህ ውስጥ ምን አይነት ነገር ልናወጣ እንችላለን? በዚህም ዘመን እግዚአብሔር ትልልቅ ነገሮችን ማኒፌስት የሚያደርግባቸው በጣም የተከበሩና የተቀቡ የእግዚአብሔር ሰዎች በምድራችንም አሉ። ከምድራችንም ውጪ ከሀገራችንም ውጪ ባለው ክፍለ ዓለም ላይ ይገኛሉ አይደለም? ታዲያ ከሆነ ጊዜ በተለይ ከሆኑ ዓመታት ወዲህ አንድ ያልተለመዱ ነገሮች እየታየ ያለበት ሁኔታ አለ። ይሄው ምንድነው? እነዚያን ሰዎች በእርግጥ እግዚአብሔር ሁሉንም አልቀባቸውም፣ ሁሉንም አላስነሳቸውም ብለን ማለት አንችልም። አንዳንዶቹ ላይ ትክክለኛ የሆነ እግዚአብሔር እጅ ሲንቀሳቀስ አይተናል። ከዚያ የተነሳ እላያቸው ላይ በጣም ከሚሰራው እግዚአብሔር እጅ የተነሳ በእነሱ የሚገለገሉ ሰዎች በተለይ ይሄን ነገር ያው ወደ አፍሪካ ስንመጣ የምናየው ነገር ነው አይደለም? ሲመጡ እነዚያ ሰዎች እነዚያ የተቀቡ የእግዚአብሔር ሰዎች ሲመጡ ለእነዚያ ሰዎች የመስገድና የመንበርከክ ነገር በጣም ይስተዋላል አይደል እንዴ? እንደውም አሁን እቺ ነገር ቀስ ብላ እንቁላል በእግሩ ይሄዳል እንደሚባለው ቀስ እያለኛ ሀገር ወክ እያደረገ እየመጣ እንደሆነ ይሰማኛል አይደል እንዴ? ማለት ያው አገልጋዮችን ማክበር በራሱ መጥፎ ነው እያልኩ አይደለም ያለሁት። ግን አንድ ነገር አምናለሁ፣ ጉልበት መሬት ከነካ ለአንድ ብቻ ነው። ግልጽ ነው። ጉልበት መሬት አሁን እዚህ ጋር ዮሐንስ 19:10 ላይ ጉልበቱ ብቻ አይደለም የዮሐንስ መሬት የነካው ግንባሩም ጭምር ነው። ታዲያ ይሄንን ነገር ስናስብ ምንድነው የሚስተዋለው? ምንድነው አሁን ላይ ያለው ሁኔታ ብለን ካለን አንድ ነገር አምናለሁ፣ እንደው ብዙ ሰው እንዲህ አይነት የእግዚአብሔር እጅ ላለባቸው ሰዎች ይህ አይነትን ስግደት ማድረጉ ለምንድነው ካላችሁ ከሚታይባቸው ነገር የተነሳ ኤክስትራኦርዲናሪ ማለት ከሚገለጥባቸው ነገር የተነሳ እኮ ነው አይደለም? ሁሉም ባንልም ግን አሉ። ታዲያ ይሄ ክፍል ላይና ለእናንተ የሚነግረን ነገር ምንድን ነው? የሚሰገድለት አካል አትስገድልኝ ብሎ እስካላለ ድረስ በዚህም ዘመን ከሚገለጠው ነገር የተነሳ ላምልክህ የሚለው ብዙ ነው። ላምልክህ የሚለው ሰው ብዙ ነው። ግልጽ ነው። ምክንያቱም አንዳንድ ሰዎች እኮ በነገራችን ላይ ሰው እኮ አይመስሉንም። እኔ አሁን በቃ በተለይ ከተወሰኑ ዓመታት በፊት አንዳንዶችን ሳያቸው ሰው ናቸው ብዬ እስከምጠራጠር ድረስ በኃይል ነው የእግዚአብሔር እጅ በእነሱ ላይ የሚንቀሳቀሰው። ለምሳሌ አሁን አንድ በህይወት የሌላ አንድ የእግዚአብሔር ሰው ነበርና በቃ ከነካቸው ሰዎች መካከል ከ10ሩ 9 እንዳለ ይፈወሳሉ። የሚናገረው ፕሮፌሲ ጠብ አይልም። እና አንዳንድ ቀን በቃ ይሄ ልክ እንደኛ ነው ግን የተወለደ ሰው ልክ እንደኛ ይበላል፣ ልክ እንደኛ ይጠጣል ብዬ እስከምጠይቅ ድረስ የሚገርም ነገር ኦፕሬት የሚያደርግበት ሰው ነበር። ግን ይገርማቸዋል፣ ሲሞት ግን ሰው እንደሆነ አወቁ። ምን ልፈልግ መሰላችሁ? በእርግጥ ይሄም ሰው የሆነ ቀን ላይ እያገለገለ በነበረበት ጊዜ ከጉባኤ መካከል አንዷ መጣችና ተደፋች እጁ ስር። የእግዚአብሔር ሰው ሆይ እንደው ስላረከው አመሰግናለሁ ብላ ስትደፋ፣ አረ ስግደቱ የሚገባው ለኔ አይደለም ብሎ እንደ አዲስ ጉባኤውን አስጀምሮ እንደ አዲስ አምልኮ ለእግዚአብሔር ነው የሚገባው ብሎ እንደ አዲስ አምልኮ ተጀምሮ የነበረበት ሁኔታ እንዳለ ትዝ ይለኛል። ምን ልፈልግ መሰላችሁ? ህዝቡን አትስገዱ ብቻ ሳይሆን ማለት ያለብን የሚሰገድላቸውም ሰዎች እነርሱም ሊሰገድላቸው የሚገቡ ሰዎች እንዳልሆኑ ለሚሰግዱት ሰዎች ግልጽ ማድረግ አለባቸው። ግልጽ ነው። እንደዛ ነው መልአኩ ያለው እንዳትሰግድን ያለው እንዳትሰግድልኝ ያለው። ይሄን ካለ በኋላ እንደዚህ ይላል። 2 ምክንያቶችን ይሰጠዋል። ስሙኝ። እቺ የመጀመሪያው ምክንያት ምንድነው? እኔም ካንተ ጋር የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ። ደስ አይልም? ዮሐንስ እንደው እባክህ ስለኔ ብለህ ጉልበት መሬት እንዳይነካ። ለምን? በእኔና በአንተ መካከል ያለው ልዩነት በጣም ጥቂት ነው። ግልጽ ላድርግላችሁ። እኔም አለው ልክ እንዳንተ የኢየሱስን ምስክር ከያዙት ወንድሞች ጋር ምንድን ነኝ? አገልጋይ ነኝ። እንደሚሰገድላቸው ሰዎች አትስገዱ፣ ልክ እኛም ልክ እንደናንተ እኮ አገልጋይ ነን ብለው የሚሉበትን ልብና አንደበት እግዚአብሔር ቢሰጣቸው አትስገዱልን የሚሉበት። ግልጽ ነው አባባሌ። እኔም ልክ እንዳንተ አገልጋይ ነኝ አለው። በእርግጥ ያው መልአክ ነው እሱ። ዮሐንስ ደግሞ ያው ሰው ነው። ግን ያንተ አምልኮ እስከሚገባኝ ድረስ የሆንኩ ፍጥረት አይደለሁም። ዮሐንስ
በሌላ አማርኛ እንደዚህ ያለው ነው። ዮሐንስ በእኔና በአንተ መካከል ያለው ልዩነት በቃ 3 ነው። የአካል የስፍራና የተልእኮ ልዩነት ነው ያለው። ምን ማለት ነው? አንተ ስጋዊ አካል ለብሳል፣ እኔ ደግሞ መንፈሳዊ አካል ለብሻለሁ። ያንተ ተልእኮ ይሄንን ወንጌል ይዘህ ላላመኑ ሰዎች መናገር ነው። የኔ ደግሞ ተልእኮ ልክ እንዳንተ ይሄንን ወንጌል ይዞ መናገር ሳይሆን ወንጌሉ የምትናገሩ ሰዎችን ፕሮቴክት ማድረግ ነው። ስፍራችን ደግሞ ምንድነው? አንተ በአብዛኛው የምትንቀሳቀሰው በግዑዙ ዓለም ላይ ነው፣ እኔ ደግሞ መንፈሳዊ ዓለም ላይ ነው የምሰራው እንጂ ከነዚህ ከሶስቱ ልዩነቶች በስተቀር በእኔና ባንተ መካከል ምንም አይነት ልዩነት የለም። ለምን? የአካል የስፍራና የተልእኮ ልዩነት ቢኖረንም ዓላማችን ግን አንድ ነው። ይሄውም የክርስቶስ ኢየሱስን ወንጌል ለሰው ልጆች ሁሉ ምን ማድረግ? እንዲዳረስ ማድረግ ነው ይሏል። እኔና አንተ መካከል ምንም ልዩነት የለም። ፎርዳት ማተር መልአኩ እንዲህ ያላለውም ዮሐንስ አሁን የሰገድከው ስግደት የጸጋ ስግደት ከሆነ ችግር የለውም፣ ቀጥል። የአክብሮት ስግደት ከሆነ የአምልኮ ግን ከሆነ እንዳታረገው አይደለም ያለው። የጸጋም ይሁን የአክብሮትም ይሁን የአምልኮም ይሁን በቃ ጉልበት መሬት አይንካ። ለማ ለእኔ እንዳይነካ። ለምን? ጉልበት መሬት ከነካ ለአንዱ ብቻ ነው፣ ለእግዚአብሔር ስገድ ይለዋል። ክብር ለእግዚአብሔር ይሁን። እኛም ልክ እንደዛ መሆን አለብን እና በእኔና በአንተ መካከል ልዩነት የለም ይለዋል። ሁለታችንም ምንድነን? አገልጋይ ነን። የምን አገልጋይ? የኢየሱስን ምስክር ይለዋል እዚህ ጋር የኔ ትርጉም። የኢየሱስን ምስክር እንደያዙት ከያዙት ወንድሞች ጋር ምንድነን? አገልጋይ። የኢየሱስ ምስክር ማለት ምንድነው? ባጭሩ የክርስቶስ ኢየሱስ እውነት ወይንም ወንጌል ማለት ነው። ስለዚህ ወንጌልን ከያዙት ልክ እንዳንተ ከሚሰብኩና ከሚያገለግሉ ሰዎች ጋር እኔም አብሬ የምሮጥ ሰው ስለሆንኩኝ ለሚገባው ስገድ እንጂ ለሚያገለግለው አትስገድ። መቼም ከዚህ ጉባኤ መካከል የሚሰግድ ሰው አለ ብዬ አላስብም። ግን ይሄንን ከዚህ ጉባኤ መካከል እንኳን የሚሰግድ ሰው ባይኖር ይሄንን መልእክት በሚዲያ ከሚከታተሉ ሰዎች መካከል አይጠፋም እና እንዲሁ ለዛ ነው ትንሽ እዛ ላይ ረገጥ አድርጌ ለመናገር የፈለኩት። አንደኛው ምክንያት ምንድነው? በእኔና በአንተ መካከል ምንም ልዩነት የለም የሚል ነው። ሁለተኛውና የመጨረሻው ምክንያት ዛሬ በደንብ ረገጥ አድርጌ ልናገር የፈለኩበት ነጥብ ይህ ነው። ሁለተኛው እንደዚህ ይላል፣ የኢየሱስ ምስክር የትንቢት መንፈስ ነውና። እስቲ እንዲበሉ ከኔ ጋር አንድ ጊዜ የኢየሱስ በሉ ምስክር የትንቢት መንፈስ ነውና። አሁን ስሙ፣ አትስገድልኝ። ለምን? አንደኛ እኔም ልክ እንዳንተው አገልጋይ ነኝ። ሁለተኛ የኢየሱስ ምስክር የትንቢት መንፈስ ነው። ስንቶቻችሁ ይህን ቃል ካሁን በፊት ሰምታችሁታል? ከመስማትም ባለፈ እንደው ምን ሊል ፈልጎ መልአኩ ምን ሊል ፈልገው እንደሆነ የተረዳ ሰው ይኖራል እዚህ ጉባኤ መካከል? እንደው መልአኩ ምን ሊል የመልአኩ ሐሳብ ምን እንደሆነ። የኢየሱስ ምስክር የትንቢት መንፈስ ነውና ሆነስትሊ ስፒኪንግ ይህንን ክፍል እኔ ለረጅም ዘመን ምን ሊል ፈልገው እንደሆነ አላውቀውም ነበር። እውነቱን ለመናገር ብዙ ጊዜ አይቼዋለሁ። ማለት የኢየሱስ ምስክር የትንቢት መንፈስ ነው። ሰምታችሁ ከኔ ጋር ናችሁ አይደለ? ባይዘው እዚህ ጋር ነው ዛሬ የምናበቃው። እቺን አይተን ነው ራሴ ምንድነው ብያችኋለሁ? the spirit of prophecy ወይንም የትንቢት መንፈስ ፈልገው ነው። ግን የኢየሱስ ምስክር የትንቢት መንፈስ ነው። ቅድም ምን ብያችኋለሁ? የኢየሱስ ምስክር ብሎ ሲናገር ምን ማለት ነው አልኳችሁ? ወንጌል ወይንም የክርስቶስ ኢየሱስ እውነት። ኦኬ፣ ወንጌል ወይንም የክርስቶስ ኢየሱስ እውነት ከሆነ የኢየሱስ ምስክር፣ አሁንም ትንሽ አረፍተ ነገሩ የሆነ ጥያቄ ሊፈጥር የሚችል አይነት ነገር ሆኖ እናገኘው። ይሄው ምንድነው? ወንጌል የትንቢት መንፈስ ነው። እንደው ይሄንን ማይክ ልስጠውና ለሶስት ደቂቃ የሚናገር ለአንድ ደቂቃ የሚያብራራ ሰው ይኖራል። ወንጌል የትንቢት መንፈስ ነው። ወንጌልና ትንቢት ጎስፔል ኤንድ ፕሮፌሲ ምንድነው? ሁለቱን የሚያገናኛቸው ነገር እቺ ነው። ክፍል እያጠናው በነበረበት ጊዜ ላይ
ያው ሁላችሁም እንደምታደርጉት ማህበራዊ ሚዲያ ከፍትና አንድ መወደው የእግዚአብሔር ሰው አለና እሱ በዚህ ቃል ላይ ሲናገር አየሁት። ደግሞ ገረመኝ አጋጣሚው ራሱ። ለምን እኔም ይሄን ክፍል ላይ እዚህ ክፍል ላይ በደንብ ትክክለኛ ፍታቴውን እየፈለኩ የነበረበት ጊዜ ነበር። ሳይ ምን ይላል? የክርስቶስ ኢየሱስ ምስክር ወይንም ወንጌል የትንቢት መንፈስ ነው ማለት እንዲህ ማለት ነው አለ። አንድ ሰው ወንጌልን አመኛለሁ፣ እንግዲህ አሁን የሱ ፍቺ ነው። እሺ እሱ የተናገረው ነገር ወንጌልን አንድ ሰው አመኝ ድኛለሁ የሚል ከሆነ የግዴታ የትንቢት መንፈስ ሊኖረው ይገባል። አንድ ሰው የትንቢት መንፈስ ወይንም ስፒሪት ኦፍ ፕሮፌሲ ከሌለው አልዳነም ሁላ አለ። አልዳነም ወደሚለው ነገር ሲመጣ ትንሽ መቆርቆር ተሰማ። ምክንያቱም አንድ ሰው ፕሮፌሲ ከሌለው አልዳነም፣ አላደገም ብለን በሚለው ቃል ቢቀየር ትንሽ ሊያስኬድ ይችላል። አልዳነም ግን ከባድ ነው። ግን ምንድነው ሐሳቡን ሙሉ ለሙሉ ምንጥለው አይደለም። እሺ ሙሉ ለሙሉ ምንጥለው ሐሳብ አይደለም። አልተዋጠልኝም። ስለዚህ ብዙ መጽሐፍቶችን ማየት ጀመርኩኝ እና መንፈስ ቅዱስም ሐሳቡን በደንብ እንዲያብራራልኝ በጸሎቶኛ ይሄን ክፍል እያየሁ በነበረበት ሰዓት ላይ አንድ የመጽሐፍ ቅዱስ ቨርዥን ምን እንደሚል በዚህ ቃል ላይ አነበብኩና እንደው ይሄንን ነገር እኔ ብቻ ሳልሆን የሰኞ ተማሪዎችም አፕሊኬሽኑ እንዳለ ብትጭኑት ደስ ይለኛል። አምፕሊፋይድ የሚል መጽሐፍ ውስጥ ታውቃላችሁ? የአምፕሊፋይድ ቨርዥንን ሳነበው እንደዚህ የሚል ትርጉም አገኘው። እሱን አነብላችኋለሁ እና በትክክል የዚህን ቃል ትርጉም እናገኝ። ለምን መሰላችሁ? ይሄ አምፕሊፋይድ የሚለው ቨርዥን አንደኛ ከሌሎቹ መጽሐፍቶች ይልቅ የግሪኩን የብሉይ ኪዳን መጽሐፍት ብሉይ ኪዳን ከሆነ የሂብሩን ሐሳብ፣ አዲስ ኪዳን መጽሐፍ ደግሞ ከሆነ የግሪኩን መጽሐፍ በደንብ አድርጎ ነው የሚያብራራው። እሺ ስለዚህ አሁን ይሄንን ክፍል በአምፕሊፋይድ መጽሐፍ ላንብብላችሁ ምን እንደሚልና ሐሳቡን ያኔ በደንብ እንረዳዋለን። ራእይ ምዕራፍ 19 ቁጥር 10 አይደለ? እንደዚህ ይላል። ዴን በደንብ ስሙኝ። ዴን I felt prostrate at his feet. prostrate ማለት በግንባሬ መደፋት ማለት ነው። እሺ then I felt prostrate at his feet to worship ይላል። ቀደም ብያቸዋለሁ። ዮሐንስ የሰገደው ሊያመልከው ነው። worship። እሺ ከዛ በቀንፍ ምን ይላል? to pay a divine honor መለኮታዊ ክብር ልሰጠው ለመላእክቱ አለ። ከዛ ለዚህ ይላል but he restrained me። restrained ማለት መከልከል ማለት ነው። he restrained me and said refrain ይለዋል። እዚህ ጋር by the way amplified ነው ልክ እንደዚህ ጎል አድርጎ የሚናገረው refrain ይለዋል። ማን ነው refrain የሚለው? መልአኩ። ምን ማለት ነው? ቀጥታ ወደኛ ወደ ሀበሻው ቋንቋ ስናመጣው አድብ አንተ አድብ ይባል የለ፣ በቃ ብላክ ይባል የለ፣ እንዳታረገው አቁም ይባላል። መልአኩ ልክ እንደዛ ነው። አቁም ነው ያለው። ሰምሃው በንግግር ውስጥ ቁጣ አዘል ድምጽ እናስተውላለን። refrain ይለውና you must not do that ካለ በኋላ I am only another servant with you። only ምትል ቃል ሰማችሁ? I am only another servant with you and your brethren who have accepted and hold the testimony borne by Jesus worship God ይላል። ኦኬ አሁን ስሙኝ። የአሁኗን ትርጉም እዚህ ጋር ላንብብላችሁ። ቅድም የኢየሱስ ምስክር የትንቢት መንፈስ ነውና የምትለዋን ቃል ማለት ነው። ስሙኝ እዚህ ጋር worship God for the substance or essence of the truth revealed by Jesus is the spirit of all prophecy። ደግሜ ላንብብላችሁ በደምብ ስሙኝ እሺ። ዛሬ እንግሊዘኛ መምህር ሆንኩባችሁ መሰለኝ። እንደዚህ ይላል for the substance or essence of the truth revealed by Jesus is the spirit of all prophecy። ምን ማለት ነው? በክርስቶስ ኢየሱስ የተገለጠው ያ እውነት ወይንም ደግሞ የኢየሱስ ምስክር የፕሮፌሲዎች ሁሉ
ኢሴንስ ወይንም ሰብስታንሱ ነው። ሰምቶኛል ይሄ ጉባኤ? አንዳንድ ቀን እስቲ አሜን በሉ ምናምን በለው እንቀቡጠው እንዴ! እስቲ አንዴ ጉባኤውን ነቅነቅ አድርጉና አሜን በሉ እንበል። ደስ ካላችሁ በሉ ችግር የለውም። ግን ያለውን ነገር በደንብ ከሰማችሁ ምን እያለ ነው ያለው? the essence or the substance ምን ማለት ነው? essence ወይንም substance ማለት ዋና ፍሬ ነገሩ እያለ ነው ያለው። ዋና ፍሬ ነገሩ ማለት ዋና ማዕከሉ፣ ዋና ልቡ እያለ ነው ያለው። ኦኬ ምን ማለት ነው? የፕሮፌሲዎች ሁሉ ዋና ማዕከሉ፣ ዋና ልቡ የኢየሱስ ምስክር ወይንም ወንጌል ነው። ጉባኤው ለዚህ እስቲ አሜን ይበል። እስቲ ድምጻችሁን ልስማው፣ አሜን በሉ። እዚህ ጋር በጣም ደስ የሚል ቃል ነው የምጠቀመው። የፕሮፌሲዎች ሁሉ ነው የሚለው። የፕሮፌሲዎች ሁሉ ማለት ምን እያለ መሰላችሁ? ከመጀመሪያው ጀምሮ የተነገሩ ፕሮፌሲዎች። የመጀመሪያው ፕሮፌሲ ማን ነው? ባይዘዌ የመጀመሪያው ፕሮፌሲ ማን ነው? ተናጋሪ ማን ነው? ብዙዎቻችን የምናስበው ያው ትንቢት የጀመረው ትንቢት ኢሳይያስ ጋር ነው አይደል ብለን የምንለው። ግን እሱ የትንቢት መጽሐፍት 17 የትንቢት መጽሐፍት ተብሎ የተቀመጡ መጽሐፍቶች ናቸው። የመጀመሪያው ፕሮፌሲ ተናጋሪ ራሱ እግዚአብሔር ነው። ምን ብሎ ተናገረ ካላችሁ ዘፍጥረት ምዕራፍ 3 ጋር ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ምን ታረጋለህ? ትቀጠቅጣለህ ብሎ ስለ ክርስቶስ ኢየሱስ መምጣት የመጀመሪያውን ፕሮፌሲ የተናገረው ኢየሱስ ነው። ከመጀመሪያው ከዘፍጥረት ምዕራፍ 3 ፕሮፌሲ ጀምሮ አሁን እስከምነግር እስከዚህኛው ፕሮፌሲ ድረስ የነዚህ ሁሉ ትንቢቶች ማዕከሉ ኢየሱስ ነው። ያ ነው እንግዲህ የኢየሱስ ምስክር የትንቢት መንፈስ ነው ብሎ የሚናገር ማዕከሉ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ደስ አይልም? ደስ አይልም? ከእግዚአብሔር ቀጥሎ ዘፍጥረት ምዕራፍ 3 ጋር ከተነገረው የመጀመሪያው ፕሮፌሲ ቀጥሎ በነ ኢሳይያስ፣ በነ ሕዝቅኤል፣ በነ ኤርሚያስ፣ በነ ዳንኤል፣ በነ ዕንባቆም፣ በነ ሐጌ፣ በነ አብድዩ፣ በነ ዘካርያስ፣ በነ ሚክያስ፣ በነ ሚልኪያስ የተነገሩ እነዚያ ሁሉ ፕሮፌሲዎች ምናልባት ቃል በቃል ኢየሱስ የሚል ስም አናገኝባቸው ይሆናል እንጂ እነዚያ የትንቢት ቃሎች ሁሉ ግን ተጠቅልለው ማዕከላቸው ወይንም ዋና ዓላማቸው ወይንም እንደዚህ ብዬ ልግለጠው ዋና ልቡ ኢየሱስ ነው። ሃሌሉያ። በተለይ ኢሳይያስን መጽሐፍ ሰሞኑን እያነበብኩት ነበርና አቤት ኢየሱስ ገና ወደ ምድር መጥቶ ከመወለዱ ከድንግል ማርያም ከመወለዱ ከ750 ዓመት በፊት በዘመኑ ከነበሩ ሰዎች ሁሉ በተለየ ሁኔታ እንዴት መሲሁን ከሩቅ እንዳየው ባይዘዌ ልክ እንደ ኢሳይያስ ከነቢያቶች መካከል መሲሁን ያየ እንደ ኢሳይያስ የሚገርም ነው። ባይዘዌ የመሲሁን ውልደቱን ተናግሯል፣ መከራውን ተናግሯል፣ ንግስናውን ተናግሮታል። የማንን? የኢየሱስን። ሃሌሉያ። የፕሮፌሲዎች ሁሉ ማዕከል ማን ነው? ኢየሱስ ነው። ተግባባን? የኢየሱስ ምስክር ምንድን ነው? የትንቢት መንፈስ ነው። ከዚህ ጋር በተገናኘች ጥቅስ ጻፏት። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እኔ አነብላችኋለሁ። ከሰዓታችን አንፃር እንዲሁ በቃል ነግራችኋለሁ። በዮሐንስ ወንጌል ምዕራፍ 5 ቁጥር 39 አሁን ስሙኝ። የትንቢት መንፈስ ብሎ ሲናገር ምን ብያችኋለሁ? የትንቢት ማዕከሉ እያለ ነው፣ ወይንም የትንቢት ልቡ ወይንም የትንቢት ዋነኛ ዓላማው እያለ ነው ብያችኋል። በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ጌታ ኢየሱስ ክርስቶስ ሲናገር ምን ይላል? በእነርሱ የዘላለምን ሕይወት ብታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ ይላቸዋል። እነማንን? እንዲህ ያለው ማንን ነው? ጸሐፍትን። ጸሐፍት እነማን ናቸው? በዘመኑ የነበሩ የሕግ አዋቂዎች። ስለዚህ ስለነዚህ ጸሐፍት ብዙ ጊዜ እንደው እናገር የነበረው ቦሌ ላይ የሉቃስን ወንጌል ሳስተምር ነበረ። እነዚህ ጸሐፍት ማለት ዝም ብለህ ልክ እኔ ከአንተ ከጓደኛ ጋር ወይንም አንቺ ከጓደኛሽ ጋር እንደምታወሩ መንፈሳዊ ነገር የምታወሯቸው ሰዎች አይደሉም። በጣም ከባድ አእምሮ ያላቸው ሰዎች፣ በጣም ጂኒየስ ናቸው። እንደውም እነዚህ የኦዲት ሕግ መምህራን ይባላሉ። የኦዲት ሕግ መምህራን ማለት እኛ ዛሬ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ብለን አይደለም ለማጥናት ቀርቶ እንዲያም እንኳን ለመጨረስ ወራት የሚፈጅብንን መጽሐፍ እነዚህ ሰዎች በቃላቸው ይችላሉ። ከዘፍጥረት ምዕራፍ 1 ጀምሮ እስከ ዘዳግም መጨረሻ ድረስ በቃላቸው። አሁን እንዲህ አይነት ሰው ጋር አንተ ምንድን ነው የምታወራው? በጥቅስ ልትከራከረው? ባይዘዌ እነዚያ ሰዎች ለዘመናት ነው ብላችሁ
ማንም ቀና ብሎ ሳያቸው ማንም ሳይናገራቸው በድፍረት ለመጀመሪያ ጊዜ ኩምሽሽ የሚያረግ ቃል የተናገራቸው ማን መሰላችሁ? ኢየሱስ። ምን አላቸው? በእነርሱ የዘላለምን ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ፣ መጽሐፍት ግን ስለ እኔ የሚናገሩ ናቸው። ብዙ ሰው ይህን ክፍል እንዲህ ብሎ ነው የሚያነበው፣ መጽሐፍት ስለ እኔ ይናገራሉ ብሎ ነው የሚያነበው። አይደለም፣ እንደዛ አይደለም የሚለው። መጽሐፍት ስለ እኔ ይናገራሉ ሳይሆን የሚለው መጽሐፍት ስለ እኔ የሚናገሩ ናቸው። መጽሐፍት ስለ እኔ ይናገራሉ ማለት ምን ማለት መሰላችሁ? መጽሐፍት ስለ ዮሴፍም ይናገራል፣ ስለ ሙሴም ይናገራል፣ ስለ ሳሙኤልም ይናገራል፣ ከዚያ ደግሞ ስለ እኔም ይናገራል የሚል ሴንስ ነው ያለው። መጽሐፍት ግን ስለ እኔ ነው የሚናገሩት ማለት ምን ማለት ነው? ስለ ማንም ታሪክ ያንሱ ዓላማው እኔ ነኝ። እስቲ አሜን። ስለ ማንም፣ ስለ ሙሴም ይናገር፣ ስለ ኢሳያስም፣ ስለ ማንም ይናገር፣ ዓላማው ግን እኔ ነኝ። መጽሐፍት ስለ እኔ የሚናገሩ ናቸው። ለሳይል ዘፍጥረትን ብትገልጡና ብታነቡ የሚናገረው በአዳም ጀምሮ በሰባዎቹ የያዕቆብ ልጆች የሚያልቅ መጽሐፍ ብቻ አይደለም። ዘፍጥረት የታሪክ መጽሐፍ ብቻ አይደለም። በደንብ በመንፈስ ብንመረምረው ማዕከሉ ኢየሱስ ነው። ለምን? ገና መጽሐፉ ሲጀምር ምዕራፍ 3 ጋር ነው በነገራችን ላይ ኢየሱስን የምናየው። በምን አይነት ስም ተጠርቶ ነው የምናየው? የሴቲቱ ዘር ተብሎ አይደለም? ከዛስ ዘፍጥረት፣ ከዛስ ዘጸአት ጋር ምን ሆኖ እናገኘዋለን? ኢየሱስ ከግብፅ ምድር ሲወጡ እስራኤላውያን የበሉት ያ የፋሲካው በግ። ሃሌሉያ! ዘጸአት ላይ የፋሲካው፣ ዘፍጥረት ላይ የሴቲቱ ዘር፣ ዘጸአት ላይ ደግሞ የፋሲካው በግ እያለ ዘኍልቍ ዘዳግም ብለን ብንል እያንዳንዱ መጽሐፍ ስለ ኢየሱስ ክርስቶስ ይናገራል። ለምን? የፕሮፌሲዎች ሁሉ ማዕከሉና ልቡ ኢየሱስ ስለሆነ። አሁን ስሙኝ፣ እዚህ ጋር ዛሬ ርዕሳችን እንደው ብያቸዋለሁ፣ የትንቢት መንፈስ። ስሙ፣ አንድ ሰው በደም ስሙ፣ አንድ ሰው በትንቢት ማለት ሐሰተኛ ነው ብለን የምንለው በእኔ እምነትና በእኔ መረዳት አንድ ሰው ሐሰተኛ ነው ብለን የምንለው የሆነ ቀን ላይ ፕሮፌሲ ሲናገር የሆነ ስህተት ስለተሳሳተ አይደለም። ለምን ካላችሁን በብሉይም ኪዳን ሆነ በአዲስ ኪዳን ሳይሳሳት ትልቅ የሆነ ሰው አለ ብዬ አላስብም። እኔ ግልጽ ነው። ብዙ ጊዜ የሆነ ሰው የሆነ ፕሮፌሲ ተናግሮ ያ ነገር በሆነ ሁኔታ ወይ ሳይፈጸም ወይም ደግሞ ሳይሆን ሲቀር ቀጥታ ያንን ሰውዬ በድንጋይ ወግረን ካልገደል ነው የምንለው ነገር አለኛ ጋር ካልገደል ነው። በተለይ አንዱማ ማህበራዊ ሚዲያ ላይ ኮብልስቶን ይዞ ነው አይቻለሁ፣ እንዲህ ኮብልስቶን ይዞ። ምክንያቱም ብሉይ ኪዳን ላይ አንድ ሰው ተናግሮ የተናገረው ነገር ሳይፈጸም ሲቀር በድንጋይ ውገረው ይላል። መቼም አሁን ነገር ያንን ነገር እንዳያደርግ ሕጉም ስለማይፈቅድ ነው እንጂ እንደው በድንጋይ ቢወገሩ ደስ የሚላቸው ሰዎች አሉ ብዬ አስባለሁ። ግን ልንገራቸው አንድ ነገር፣ ይሄ ጉባኤ ዛሬ በዚህ ምሽት ማወቅ ያለበት አንድ ትልቅ ነገር፣ የፕሮፌሲም አገልግሎት እሱ ብቻ ሳይሆን ልክ እንደኔ ቆሞ እዚህ ጋር ፊት ለፊታችሁ መጽሐፍ ቅዱስን ማስተማር፣ የእግዚአብሔርን ቃል የማስተማር አገልግሎት ሳተ፣ መንገድ ለቀቀ፣ ዋናውን ጣለ ብለን የምንለው ልቡን ወይንም ማዕከሉን ሲያጣው ነው። ምን ማለት ነው? አንድ ሰው ቆሞ ፕሮፌሳይዝ ያርግ፣ አንድ ሰው ቆሞ ይስበክ፣ አንድ ሰው ቆሞ ያስተምር። ግን የማስተማርም የመስበክም ፕሮፌሲ የመናገርም ማዕከሉ የሆነውን ኢየሱስን ከማዕከል ባስወጣ መንፈስ ግን ከሆነ የአገልግሎት ምናልባት በእኛ አይን ዘንድ ነው እንጂ በእግዚአብሔር ዘንድ ግን ውድቅ ሆኗል። ለምን? ከዘፍጥረት ምዕራፍ 3 ጀምሮ መጽሐፍትም ሆነ ሰማያት የሚያውጁት አንድ ስም ነው፣ ኢየሱስ የሚል ኢየሱስ። አሁን ይህንን ነገር በአንዳንድ ምሳሌ ላስረዳችሁ በአንዳንድ ምሳሌ። አንድ ፈኒ የሆነ ሰው እያለ ይህ ሰው ማን ነው ካላችሁ የመጀመሪያ ስራው ጠንቋይ ነበር።
ጠንቋዩ ሲሞን ተዛራጭ ጠንቋዩ ሲሞን ሰማርያ ከተማ ላይ በጣም የሚፈራና የሚከበር ማንም ሰው ቀና ብሎ የማያየው እንደውም ብዙ ሰዎች ታላቁ የአምላክ ኃይል ያለበት ሰው ብለው የሚጠሩት ሰው ነበረ ሲሞን ማለት። ከዛ በኋላ ማናቸውና ፊልጶስ ወንጌልን ይዘው ከኢየሩሳሌም ተሰደው የመጡት ወደ ሰማርያ ነበር። የመጀመሪያው ስደት ላይ ምዕራፍ 8 ላይ ሲሰደዱ የሄዱት ወደ ሰማርያ ነበር እነ ፊልጶስ። ልክ ሲገቡ ከማን ጋር ይገናኛሉ? ከጠንቋዩ ከሲሞን ጋር። ከዛ ጠንቋዩ ሲሞን ሲያያቸው አለ እስከዛሬ እሱ በህዝብ ፊት ቆሞ ዲሞንስትሬት ሲያደርግ ከነበረው ፓወር የበለጠ ነው እነሱ ላይ ኦፕሬት የሚያደርገው ያ ፓወር። ለምን? የመንፈስ ቅዱስ ፓወር ስለሆነ። ከዛ ሲያይ እንዴ እኔ እስከዛሬ ፓወር ሲጫወት የነበረው ለካስ አይሆንም አለ። ሌላ ለካስ ሌላ ፓወር አለ። ለምን መሰላችሁ? እሱ ሰምሃው ያው ኃይለኛ ፓወር ያለበት ተብሎ ያስነግራል እንጂ ሰምሃው እኔ እንደማስበው ከሆነ ማይንድ ትሪክ ነው ሲያደርግ የነበረው። ይሸውድላል፣ ይቀፍልላል ህዝቡን እያስከፈለ። ከዛ በኋላ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠንቋይ ነበርኩ ይላል። ግን እነ ፊልጶስ ሲሰብኩ አይተው እሱም አመነ ተጠመቀ አይለንም? ማን? ፊልጶስ። አጋንንት ወጣለት፣ 3 ጮኸ፣ አጓራ አይለንም? አገባቡ ራሱ በጣም ባራዳ ነው። እናንተ የምትሉትን ነገር እቀበላለሁ፣ በቃ እኔም ገብቼበታለሁ አለ። ከገባ በኋላ የሚቀጥለው ቀን 2 ቀን ላይ 3 ቀን ላይ 4 ቀን ላይ ምናምን የነ ፊልጶስን አገልግሎት ሲመለከት እናንተ ልክ እንደሱ ቅፈላና ፉገር አይደለም። እጅ ጭናሉ፣ አጋንንት ይወጣል። እጅ ጭናሉ፣ ሰው ይፈወሳል። እጅ ጭናሉ፣ ሰዎች እግዚአብሔርን ኃይል ይሞላሉ። ከዛ አየና የሆነ አይዲያ መጣለት። ያ አይዲያ ቢዝነስ አይዲያ ነው። ምን አልኳችሁ? የቢዝነስ አይዲያ። ከዛ እንደዚህ ያለ ቁጭ ብሎ አሰላው፣ ትርፍና ኪሳራውን በደንብ ካልኩሌት አደረገው። አሁን እሄዳለሁ እንግዲህ እስከዛሬ በነበርኝ የትላንትና የጥንቆላ ስራ የሸቃቀልኳት የተወሰነች ገንዘብ አለች። እሷን ሰብሰብ አድርጌ ሄጄ ፊት ለፊታቸው እዘረግፈዋለሁ። ደግሞ ሰዎቹ ሳያቸው እንደ መስኪን ቢጤ ናቸው። ያው ታውቃላችሁ ሐዋርያቱና እነዚህ ደቀ መዛሙርቱ ያን ያህል ፋናቲክ የሆነ ልብስ የሚለብሱ ሰዎች አይደሉም። ኢቭን ከኢየሩሳሌም እንኳን የመጡት ተሰደው ነው ወደ ሰማርያ። እንግዲህ ተሰዶ ሮጦ የመጣ ሰው ምን አይነት ልብስ እንደሚችል እንግዲህ ለእናንተ አልነግራችሁም። የሆነ ዘረክረክ ያለ ልብስ። ስለዚህ ገንዘብ አሳያቸዋለሁ፣ ስለዚህ እቀባበላቸዋለሁ አለ። ምን? እነሱ ላይ የሚሰራውን ፓወር። ከዛ በኋላ በሻንጣ ገንዘቡን ያዘና ሄደና እነ ጴጥሮስ ፊት ዘረገፈው፣ አረገው አለ። ምንድነው አሉት? ለኔ ፓወሩን ለኔ ስጡኝና እኔም ደግሞ ይሄን ገንዘብ ልስጣቸው አለ። ከዛቸው አሁን ሰውየው በደንብ ነው የሰላው። ምንድነው ያሰላው ካላችሁኝ፣ በደንብ ሲያስበው ለካስ ይሄ ፓወር ቢኖረው ትላንትና ከነበረው ስራው በበለጠ ሁኔታ በአዲስ መልክ ስራ ሊጀምርልህ ነው። ከዛሳ ትላንትና ሲሞን አጠቃላይ የጥንቆላና የመተት አስመጪና ላኪ ምናምን ብሎ ይለጥፍ የነበረውን ስሙን አሁን በተለየ መንፈስ በአዲስ መልክ ስራ ጀምረናል ብሎ ሊያጫውተው ነው። ሲሞን ከዛ በገንዘብ ስለሆነ የተቀበለው ያንን ፓወር እሱ ደግሞ ለሰዎች በገንዘብ ሊሸጠው ማለት ነው። አንድ ሰባኪ ሲናገር እንደውም እንደዚህ አለ፣ ይሄ ሲሞን ምናልባት እንደዚህ ሊያደርግ ፈልገው ሊሆን ይችላል አለ። ለምሳሌ አሁን እንደዚህ ያሰልፋቸውና ሁላችሁም ይሄንን ፓወር የምትፈልጉ ሰዎች ካላችሁ 250 ይዛችሁ ተሰለፉ ይላል። ስንት ይዛል? 250 እንካ። አንተሳ 250 እንካ። ቀጣይ 250 አምጪ እንካ። ስንት ይዛል? እኔ እንኳን 200 ነው። እኔም በዚህ አላመጣሁትም እባክህ ዘርበል ይላል። ገብታችኋል? በቃ እንዲህ አይነት ጨዋታ ነበር ሊጫወት የፈለገው ሲሞን። ታዲያ አይታችሁ እንደሆነ ጴጥሮስ ምንድን ነው ያለው? እናንተ በጣም ከባድ ቃል የተናገረው ጴጥሮስ፣ አንተም ገንዘብህም ጥፋ ነው ያለው። ለምን አትሉኝም? ሲሞን የመንፈስ ቅዱስን ኃይል መፈለጉ በራሱ ልክ ነው። የፈለገበት ልብ ግን ኢየሱስን ማክበር ሳይሆን አካውንቱን ማወፈር ነው። ወንድሞቼ እናቶቼ፣ አገልግሎት የትኛውም አገልግሎት ማዕከሉን ካጣ ውድቅ ነው። ልቡን ካጣ ፉሪሽ ነው። ነገ ታገለግላላችሁ። አሁን ከማያችሁ ኦልሞስት እያንዳንዳችሁ ውስጥ እግዚአብሔር ያስቀምጠው የሚገርም ነገር እንዳለ አስባለሁ። አደራ ብዬ ግን ምላችሁ ነገር በየትኛውም አይነት የአገልግሎት ዘርፍ ላይ ብትሰማሩ
ጸሎትም ይሁን ኳየርም ይሁን ሰባኪም ምንም ነገር ይሁን ይሄ አደራ የኔ ብቻ ሳይሆን የሰማይም ነው። የአገልግሎትን ልብ እንዳጥሉ ኢየሱስ ነው። ኢየሱስን ማክበር ክብር ለእግዚአብሔር ይሁን። ኢየሱስን ማክበር ከሆነ አገልግሎታችሁ እየጨመረ እንጂ እየቀነሰ ሊመጣ እንደማይችል ይሄንን አስረግጬ መናገር እፈልጋለሁ። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ከአንድ ጀምሮ ይሄንን ክፍሉን እናንተ ምጽፉ ሰዎች ካላችሁ ጻፉት። እኔ እንደዚሁ በቃል ልንገራችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ እንደዚህ እያለ ይናገራል። መጀመሪያ ለቆሮንቶስ ሰዎች እንደዚህ ይላቸዋል፣ እናንተ አሁንም መንፈሳዊ ሕፃን ናችሁ ይላቸዋል። ስፒሪቹዋሊ በጣም ገና ቤቢ ናችሁ። ወተትን ጋትኳችሁ የሚልበት የሆነ ክፍል ትዝ ይላችኋል። ባይዘዌ ወተትን ጋትኳችሁ የሚለው ይሄ መጋት የሚለው ቃል ከልክ በላይ ሲሆን አንድ ነገር ከልክ በላይ ሲሆን ግልጽ ነው። ለምሳሌ አሁን እኔ አንድ ብርጭቆ ወተት ብጠጣ ወተት ጠጣው ይባላል። አንድ ባልዲ ብጠጣሳ እንደ ወተት ወጣ ነው እንደምትሉት አይደለም፣ ተጋተ ነው። ከልክ በላይ ሲሆን መጋትን ነው የሚያሳየው። ጳውሎስ ለቆሮንቶስ ሰዎች የሚያስፈልጋችሁ መንፈሳዊ ነገሮች ሁሉ ኢንቨስት አድርጌባችሁ ነበር አለ፣ ግን የሚጠበቅባችሁን ፍሬ ልታፈሩ አልቻላችሁም። እስካሁን ሕፃን ናችሁ አለ። ሕፃንነታችሁ ደግሞ ይሄ ነው አለ። መካከላችሁ ቅናትና ክርክር አለ አለ። ምንድነው የቅናትና ክርክር? ከምን የመጣ ነው? እንደዚህ ይላችኋል። ከመካከላችሁ አንዳንዶቹ እኔ ጳውሎስ ነኝ ትላላችሁ፣ እኔ አጵሎስ ነኝ፣ እኔ ጴጥሮስ ነኝ ትላላችሁ። ይሄ ገና ሰው መሆናችሁ ገና እንጭጭ መሆናችሁ ላይ እንደሚያሳየው ይላችኋል። ባይዘው እኔ ከሊ ነኝ ያኔ ብቻ ሳይሆን አሁንም አለ። እሺ አለኝ። እኛም ዘመን እኮ አለ እኔ ከሊ ነኝ አለ እኮ። ወደ እሱ አልኩ አሁን። ከዛ እንደዚህ አላቸው፣ ልንገራችሁ አንድ ቁም ነገር። እኔም ሆንኩ አጵሎስ ይላቸዋል ከእግዚአብሔር ጋር አብረን የምንሰራ ነንና ይላል። እናንተም የእግዚአብሔር እርሻ ናችሁ፣ እናንተም የእግዚአብሔር ሕንፃ ናችሁ። እኛ ደግሞ we are co-workers ከመለኮት ጋር አብረን የምንሰራ ነን። ይሄ ነው ዋናው ነገር። እኔ ተከልኩ አጵሎስ ውሃ ጠጣ፣ የሚያሳድገን እግዚአብሔር ነው። እኔ ከተከልኩ አጵሎስ ውሃ ካጠጣ የሚያሳድገው እግዚአብሔር ስለሆነ የሚተክልም ሆነ የሚያጠጣ ምንም ነው ይላቸዋል። ሁለተኛ እንደዚህ እንዳታስቡ ብሎ ጳውሎስ ያስጠነቅቃቸዋል። ከዚያ በኋላ ግን ቀጥሎ የሚናገረው ጳውሎስ ለቆሮንቶስ ምዕመናን ሳይሆን ለአገልጋዮቹ ነው። ለነማ? ለነ ጳውሎስ፣ ለነ አጵሎስና ለነ ጴጥሮስ። ምንድን ነው የሚለው? እግዚአብሔር ጥበብን እንደሰጠኝ እንደ አንድ ብልሃተኛ አናጺ መሰረትን መሰረትኩ። ይሄ ቃል ትዝ አላችሁ? ሌላውም እየመጣ በላዩ ላይ ያንጻል። ምን ማለት ነው? እኔ በሃምሳዎቹ መጀመሪያ ላይ መጥቼ ቆሮንቶስ ከተማ ላይ ወንጌል ሰበኩ፣ ኢየሱስን ሰበኩላችሁና ጌታን ተቀብዳናችሁ። ከዛ በኋላ አጵሎስም ይሁን ጴጥሮስም ይሁን እየመጡ ስለ ብዙ ነገር ያስተምሯቸዋል አለ። ምን ማለት ነው? ለምሳሌ ይሄ ነው አይደለ? ከዛስ ብሎኬቱ አይደለ እንዴ? አሁንም ጳውሎስ ምን እያለ ነው ያለው? ዋናው መሰረት ኢየሱስ ከተተከለ በኋላ ከዛ በኋላ የትኛውም አገልጋይ መጥቶ ከፈለገ እጅ ስለመጫን ከፈለገ ስለ መላእክት ሊያስተምር ይችላል። እሱ የብሎኬቱ ነው። ግን እንደዚህ ይላል፣ ማንም ግን አንድ ነገር ማረጉን ማሰብና መጠንቀቅ ይኖርበታል። ይኸው ከተመሰረተው መሰረት በቀር ሌላ መሰረት መመስረት እስቲ አይቻልም በሉ። ያም መሰረት ኢየሱስ ክርስቶስ ነው ይላል። ምን ማለት ነው? ሰው መጥቶ ስለ ምንም ነገር ያስተምር፣ ግን ኢየሱስን ወይንም የአገልግሎቱ ዋና ማዕከልና ልብ የሆነውን እርሱን መሳት የለበትም። ወገኖቼ ሆይ በብዙም ሆነ በጥቂት በትልቅም ሆነ በትንሽ ነገር እንደምታገለግሉ አንዳንዶቻችሁ ደግሞ አሁንም እያገለገላችሁ እንዳለ አስባለሁ። ግን በእያንዳንዱ አገልግሎት ቀናችሁ ላይ እባካችሁ በልባችሁ ያለው ትልቁ ልመና ይሁን፣ አገልግሎቴ ልጅህን ያግን ነው። አገልግሎቴ ልጅህን ያክብረው። ከዛ ውጪ ተርፍ ያለው አገልግሎት ብሎ ሰማይ የመዘገበው ምንም ነገር የለም። አገልግሎት ከእውቅና ከዝና ጋር አገናኝታችሁ ባካችሁ አትሂዱ። እኛ ዘመን ላይ የብዙ አገልጋዮች መፎረሽ፣ መውደቅ፣ ከመስመር መውጣት ትልቁ ምክንያት ያ ነው። አገልግሎት ማለት ዝነኛ መሆን ይመስላችኋል። በነገራችን ላይ ዝነኛ መሆን ቀላል ነው በአሁኑ ሰዓት። እኔ ዛሬ ማታ ዝነኛ ሆኜ ላስገርማችሁ እችላለሁ። በምን አትሉኝም? ይሄው ስልኬ እዚህ ጋር አለ።
ወጣና ከተማችን ላይ ያለውን አንዱን ጉምቱ አገልጋይ ሙልጭ አድርጌ ሰድበዋለሁ፣ አጥረገርገዋለሁ። ከዛስ እመኑኝ የሚቀጥለው ቀን ላይ በ4000 አድርጓል ፎሎወሮቼ። ከዛስ የቀድሞ የእንትና አገልጋይ ባሁን ትናንትና ኢዩኤል እንናን ልክ ልኩን ነገረው ይልላል። ደግሞ የሚያራግባል አንተ ባንዲራውን ይዞ የሚያራግባል። ከዛስ እስከ ዛሬ ብዙ የእግዚአብሔር ቃል እውነት ስናገር ዲዩት አድርጎ ማያውቁ ሰዎች አሁን ብለው ዲዩት ያደርግልሃል። ለምን ጋላችሁ? እኛ ዘመን ላይ በአመጽና ትክክለኛ ባልሆነ መንገድ የዝናን ከፍታ መቆጣጠር ቀላል ነው። ገደላችሁ እግዚአብሔር በምንም አይነት ሌቭል ላይ ሆናችሁ እንድታገለግሉት ቢፈቅድ ግን ባላችሁበት ስፍራ ኢየሱስን ያማከለ አገልግሎት እንድታገለግሉ። ኢየሱስ በአገልግሎቴ ክበር፣ በንግግሬ ክበር፣ በማስተማሪ ክበር። አሜን ሃሌሉያ። ይህችን ጥቅስ ብቻ ልንገራችሁና ባርካችኋለሁ። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 6 ይላችኋል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስን ወደ 5000 የሚያክል ሰው ይከተለው ነበር ይላል። 5000 ምዕመን ቀላል አይደለም፣ ቀላል አይደለም። 5000 ምዕመን 5000 የሚያክል ሰው ይከተለው ነበር። ከዛ በኋላ እንደሚሆነ ቀን ላይ ድንገት እሱን አጣጡትና በጀልባ በምን ተሳፍረው መጡ፣ ባህር ተሻግረው መጡ። መምህር ሆይ የት ሄድክብን አሉት። መምህር ሆይ ደስ አይልም እንደዛ መባል? መምህር መባል ረቢ ነው። እንደውም እኮ በእነሱ ረቢ የት ሄድክብን ሲሉት ኢየሱስ ምንድን ነው ያለው? እውነት እላችኋለሁ የተከተላችሁኝ ስለበላችሁና ስለጠገባችሁ ነው እንጂ አሁን አንተ ከሩቅ ቦታ ያንተን አገልግሎት ለመካፈል ፈልጎ ጀልባ ተሳፍሮ የመጣን ሰው እንዲህ ትለዋለህ እንዴ? ኢየሱስ ይለዋል የተከተልከኝ ስለበላህና ስለጠገብክ ነው እንጂ ታምሬ ምልክት ስላያችሁ አይደለም ማለት። የሚገርመው ነገር እንደዛ ብሎ ሲናገር ከመካከላቸው አንዱም ተነስቶ ምን ለማለት ፈልገ ነው አንተ ያለው የለም። ለምን እያንዳንዳቸው ምት ለምን ነበረ? ለምግብ ነበረ። ከዛ እንደዚህ አለ፣ ከመጣችሁ ላይ ቀር እንደው ይሄንን ሐሳብ ካነሳ ነው ላይ ቀር ይላቸዋል አላቸው። እንደው አንድ ነገር ልንገራችሁ፣ ለሚጠፋው መብል አትስሩ፣ ለዚህኛው አትስሩ፣ ይልቁንም ለማይጠፋው ከሰማይ ለመጣውና አብ ለላከው እንጀራ ምን በሉ ስሩ ሲል ሰዎቹ መጀመሪያ የመጡት የሚበላውን እንጀራ አይተው ስለሆነ ሌላ እንጀራ በአይነቱ ለየት ያለ ፉድ ያለ መሰላቸው። ከዛስ አምጦ እንብሎ አሉ። ገብታችኋል? በቃ እነሱ አሁን እንደዚህ አድርገው ሊከቱን አፋቸው ውስጥ። ተረጋጉ፣ እኔ አሁን ማወራው የሚበላው እንጀራ ሳይሆን ከሰማይ የመጣ እንጀራ ነው አሉ። ምንድነው ከሰማይ የመጣው እንጀራ አሉት። እኔ ነኝ ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ክውን ያሉት ማለት ሲሉ ኢየሱስ ረገብ ሊያደርገው ነገሩን አይ ማለት እኮ አይልም ኢየሱስ። በነገራችን ላይ ደገመላቸው፣ ስጋዬን ያልበላ ደሜንም ያልጠጣ አለ። አይሁዳዊን ደግሞ አይደለም የሰው ስጋ ብላ ብለኸው ቀርቶ አይደለም የሰው ስጋ ብላ ብለኸው ቀርቶ ከሚበሉ እንስሳ መካከል እንኳን ሰኮና ስንጥቅ ለምን ሰኮናው ስንጥቅ ሆነ ብሎ ማይበላ ሕዝብ ነው። ደሜን ጠጣ ሲል በል ለካስኛ ዛሬ እስከ ዛሬ ሰው ነበር የምንከተል የመሰለን፣ ይሄ ነበር የቀረን። አረ ጉር ነው። ሰምታል ምን እንዳለ? ስጋዬን ብላው እኮ ነው ያለው። ምን በላውን ቶሎ ተመለስ፣ ድንኳን እንቀል፣ አንቺ ማነሽ ሸክፊ ሻንጣውን እንመለሳሉ። 5000 ሰው በአንድ ጊዜ ወደ ኋላ ቀላል አይምሳል። 5000 ሰው ወደ ኋላ ሲመለስ ከጉባኤያችን መካከል 4 ሰው ጠፋ ያረብሸኛል። 5000 ሰው ድንገት እኮ ካንተ ሲሄድ ይበርዳሉላ። በጠራራ ፀሐይ እኮ ብርድ ይልሃል ማለት 5000 ሰው ካን ሲከዳ ማለት ነው። ኢየሱስ ከሄዱ በኋላ ስንት ሰው ቀረ ይለናል? 12 ሰዎች አይደለ? ከዛ እነሱን አየና ምን አለ ኢየሱስ? እናንተስ አላቸው። እናንተስ ቤት ትፈልጋላችሁ አላቸው። እንደው በሞቴ እናንተ እንኳን እስቲ ቢያንስ ስሙኝ ተረዱኝ አላላቸውም ኢየሱስ። እናንተስ ቤት ትፈልጋ the door is open እያላቸው ነው። በሩ ክፍት ነው። እናንተስ ቤት ትፈልጋላችሁ ሲል ዮሐንስ ኖ ጴጥሮስ እንደዚህ አለ፣ ጌታ ሆይ ካንተ ወደ ማን እንሄዳለን? ካለ በኋላ እንደዚህ ይላል፣ አንተ እኮ የዘላለም ሕይወት ቃል አለ። ባይዘዌ ምን እያለ ነው ያለው? ጌታ ኢየሱስ
አንተን መከተላችን ስለበላነው ምግብና ስላየነው ተአምር አይደለም። አንተ ራሱ ቀጥሎ እንደዚህ ይላል እንደው ጴጥሮስ አንተ ሕያው ክቡር የእግዚአብሔር ልጅ እንደሆንክ አውቀናል። ስለዚህ እኛ አንተን የምንከተል ስላየነውና ስለበላነው ሳይሆን ስለማንነት ነው። ኢየሱስን ያማከለ ኑሮ ከፍታና ዝቅታ ይበዛበት ይሆናል እንጂ እመኑኝ ወደ ኋላ አይመለስም። ሃሌሉያ ሃሌሉያ። ካንተ ወደ ማን ሄዳለሁ ጌታዬ፣ እንዳንተ ማንን አገኛለሁ? አንተ እኮ የትም ቦታ ብንሄድ ልናገኝ የማንችለውን ነገር አንተ ጋር አግኝተናል። አንተ የዘላለም ሕይወት ቃል አለ። አንተን አይተን የመጣ ነው። አየህ፣ የመከተላችን ዓላማ አንተ ኢየሱስን ስንከተለው ማዕከሉ ራሱ ኢየሱስን አይተን ካልሆነ እመኑኝ የምንመለስባቸው ነገሮች ይበዛሉ። ዛሬ ለምንድነው ሰው ጌታ ይሄን ነገር አላረግልኝም ብሎ ወደ ኋላ ለመመለስ ቀለል የሚላቸው? አይታችኋል? እንደወረ በጌታ ማህበራዊ ሚዲያ ላይ እስካሁን ጴንጤ ነበርኩኝ፣ ከዚህ በኋላ ግን ሳያችሁ ሁላችሁም ሌባ ናችሁ ብለው ቀለል አድርገው ከዚህ በኋላ ወጥቼበታለሁ። አልሰማችኋቸው? ቆይሽ እኛሽ ሌባ አንሆንሽ እሱ ሆነ። መጀመሪያም እሱን አይተው ካልመጡ ወንድሞቼና እህቶቼ መሀል ለሚያሰነካክል ነገር አይጠፋ። በአገልግሎት ወደፊት ለመቀጠል ለመሄድ ለመዘርጋት ዓላማህ ኢየሱስ ብቻ መሆን አለበት። እመኑኝ የኔ ዓላማ ቢግ ኮንግሪጌሽን ትልቅ ሜጋ ቸርች መስራት ቢሆን እመኑኝ ልክ ግንባታውን እንደጨረስኩኝ አገልግሎት እዛ ጋር ቆማለሁ። ለዛ ነው በጣም ብዙ ሰዎች እንዲህ ሲሉ ሰማቸዋለሁ። እኔ ከዚህ በኋላ ባገለግል 5 ዓመት ነው፣ ከዛ በኋላ ውልቅ አድርጌ ወደ ቢዝነሱ ዓለም ገባለሁ። ማይክ ይዘው ነው በነገራችን ላይ ማይክ ይዘው እንዲሉ እኔ ወደ ቢዝነስ ከእናንተ ጋር እንደዚህ ቆሮንቶስ ምናምን እያልኩ አልቆየም፣ ወደ ቢዝነስ ይገባለሁ። በናዝሬቱ ጌታ በኢየሱስ እንዲህ መጣላችሁ ይድፍረት። ለምን መሰላችሁ? መጀመሪያም ሲነሱ ያዩት የሆነ ትልቅ ግንባታ ከሆነ ልክ ግንባታው ጋር ሲደርሱ ልባቸው በቃ ይላል። ጳውሎስ ሲናገር እንደዚህ አለ፣ ወንድሞች ሆይ እኔ አሁን ሁሉን ይዣለሁ ብዬ አልልም፣ ነገር ግን አንድ ነገር አደርጋለሁ። ክርስቶስ እኔን የራሱ ያደረገበትን ያንን የራሴ ለማድረግ እጣጣራለሁ። ስለዚህ የኋላዬን እየተውኩ በፊት ያለውን ለመያዝ እዘረጋለሁ አለ። ደግሞ እንዳለው ጳውሎስ እስከ ለተሞቱ ድረስ የሚዘረጋ ሰው እንደሆነ የምታውቁት 2 ጢሞቴዎስ መጽሐፍ ስታነቡ እንደዚህ ይላል። ሊሞት 10 ቀን ሲቀረው ነው ጳውሎስ 2 ጢሞቴዎስ መጽሐፍ የጻፈው። 10 ቀን ሲቀረው እኔ ልክ እንደ መጠጥ ቁርባን ለማለፍ ዝግጁ ነኝ አለ። 2 ጢሞቴዎስ ምዕራፍ 4 ጋር ሩጫውን ጨርሻለሁ ይለዋል። አስቡት፣ ከ10 ቀን በኋላ እንደምትገደል እያወቅ ስብከተ ራሱ ምንድን ነው የሚሆነው? እርግጠኛ ነኝ እኔ በሆነ ኖሮ የሞት መንፈስ ይወጋ እያልኩ ነው፣ ውጋው እያልኩ ነው። ጳውሎስ እንደጨረሰ ገብቶታል። ጳውሎስ እንደዚህ ይሏል ጢሞቴዎስን፣ ስትመጣ ወደ እኔ ይሄን ነገር ይዘህ ሄደዋል። ምን? አንደኛ በርኖስ ማለት ያው ያለበት እስር ቤት አንደርግራውንድ ነው፣ ቀዝቃዛ ስለሆነ ለብርድ ነው፣ ደግሞ ክረምትም ነበረ። ሁለተኛ ጥቅልሉን ይዘህልኝ ነው ይለዋል። ጥቅልሉ ማለት መጽሐፍ ማለት ነው። ሰውየው ሊሞት 10 ቀን ቀርቶት ሊያነብ ተዘጋጅቷል። ለምን ካላችሁ እስከ ለተሞቱ ድረስ ምኞቱና የልቡ መሻት አንድ ነው፣ ይኸውም ክርስቶስንና የትንሣኤውን ኃይል አውቅ ዘንድ። አያችሁ፣ አገልግሎትና ሕይወት ክርስቶስን ያማከለ ሲሆን ልክ እንደዚህ ትዘልቃለህ። እስቲ እዘልቃለሁ በሉ፣ እስቲ ቀጥላለሁ በሉ። እኔ መልእክቴን ጨርሻለሁ። እንደው ልጸልይላችሁ ፈልጋለሁ። ለገላትያ ሰዎች እንደዚህ ያላቸው ጳውሎስ፣ የገላትያ ሰዎች የኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ነበር፣ ዛሬ ግን ለእውነት እንዳትታዘዙ ያዚም ያደረገባችሁ ማን ነው ይላል። እያንዳንዱ ሰው ከቤት ሲወጣ በሩ ሲከፍት የመጀመሪያ የሚያየው አንድ ስታቹ አለ። የብራዚል ከተማ አይታችሁ እንደሆነ ብራዚል ከተማ ላይ የኢየሱስ ሐውልት እንደዚህ አይታችሁታል። ብራዚል ከተማ ላይ ትልቅ ታውቃላችሁ። ከየትኛውም አቅጣጫ ሆናችሁ ከተማው ላይ
ያነስታችሁ ታዩታላችሁ። ሆን ብለው ልክ እንደዛ አድርገው የሰሩት ጳውሎስ ልክ እንደዛ ነው ያለው። ሁሉም ሰው ሊያየው በሚችለው መልኩ በዓይናችሁና በልባችሁ ላይ ኢየሱስ ተስሎ ነበረ። ታዲያ ዛሬ ለእውነት እንዳትታዘዙ አዚም ያደረገባችሁን ማን ነው ይላል? ወንድሞቼና እህቶቼ ይህ አዚም በነ ጳውሎስ ዘመን ላይ ብቻ የነበረ ሳይሆን በዚህም ዘመን ላይ ያለ ነው። እባካችሁ ኢየሱስን ከልባችሁ ከሚያርቅ የትኛውም አዚም እግዚአብሔር እናንተንና የእናንተ የሆነውን ይከልል። በኢየሱስ ስም ከዚያ ስፍራ እራቁ። ኢየሱስ በእናንተ ላይ ይገነ። ሃሌሉያ። ቀኝ እጆቻችሁን አንሱ።